እቺን ከዘራ የደራዋ እህቴ እንዴት ነሽልኝ? ከዛችን ከዘራ ይዤ መጣው። ከዘራችንን እንይዛለን ሁላችንም ወንዶች፣ ሴቶች ወደ ስራ ነው። ግምጃይና ሄርሞን ወደ ስራ ነው። እኛ ግን ከዘራችንን ይዘን ጋቢያችንን ልብስ፣ ከዛስ ጠላችንን ይሄን ጠላ ስንጠጣ ለካ እናንተ ጠላ አንገት ይሆናል የሚባለው እውነት ነው። አያችሁ አንገቴን ተነፋፍቼ ተመለስክ እንዴ? ተመለስን። እዩት አንገቴን። ከዛ ለነገራችሁ እኮ የሰማችሁ ይሁን አይደለ? እዩ ጧት እንቀሰቀሳለን። እዛ ጧት ተነሱ ይባላል። ከዛ ቡና በነገራችን ላይ አሁን አልፎ አልፎ ነው የምነግራችሁ፣ ሁሉንም አልነግራችሁም። አልፎ አልፎ ነው እንትን ቡና እዛ አይጠጡም፣ ቡና አይጠጣምና እኔ ቡና አስገዛው ለኔ ብዬ። ከዛ ጧት እንቀሰቀሳለን። ያ አይታችሁታል፣ ያን ፍየል በሬ የሚያክለውን ፍየል አይታችሁታል። እሱ አለ አያልቅም። ከዛ እሱ ታረዳል በበረምጣድ ሲፈልግ ባልጫ ስንፈልግ በቀይ እየተደረገ ይመጣል። ጠዋት እሱን እንበላለን። ከዛ ወዬ ቦረናዋ እህቴዋ፣ ከዛ ቀቀል፣ አዎ ከዛ ቀቀሉን፣ ከዛ ደግሞ ጠላ ይመጣል፣ እንትን ቡና ይመጣል። ቡናችንን እንጠጣለን። ልክ ቡናችንን ጠጥተን 4-5 ሰዓት ይሆናል አይደል? ነግሬያችኋለሁ። ዳታ የለም፣ ዳታ አይሰራም። ቶሎ አውራ። እሺ ቶሎ እያወራሁ ነው። ከዛ ያማልቀን የወቴዋ እንዴት ነሽልኝ? ከዛ ንባዬ፣ አይ ከዛማ ጠላችን ይመጣል። እንትን አለ፣ ምንድን ነው የሚባለው? ይሄ የሚከመረው የኔን ስቶሪ ያላያችሁትም እንደውም ቪዲዮ የሰራሁበት። በጣም ግቢያቸው ሰፊ ነው፣ በነገራችን ላይ በጣም ግቢያቸው ሰፊ ነው። ይሄ ምንድን ነው የሚባለው? ጎተራ ነው ምንድን ነው? ክምሩ ማለት ነው። የጭድ ክምር። እሱ አካባቢ ጥላ አለ። ወንበራችንን ይዝና እግራችንን ዝርግት አድርገን ጠላችንን እያረግን 7 ሰዓት 6 ሰዓት ይላል። ኑሯችንን ነው የምነግራችሁ። ከዛ 6 ሰዓት ይልና መልሰን እንቅልፋችን ይመጣል። ጠላው እንቅልፋችንን ያመጣል፣ እንተኛለን። ከዛስ 8 ሰዓት ደግሞ በግድ ምሳ ካልበላችሁ ብቻ የምን ብቻ የነኝን ስንቱን እንሄድ ነው። ከዛ ምሳ ይመጣል፣ ምሳውን እንበላለን። በነገራችን ላይ እኔ ለመጀመሪያ ጊዜ ሰው በጥጋብ ሲታመም ያየሁት እዛ ነው። ሚኪ ታመመብን በጥጋብ። ታምናላችሁ? ይሄን ወሬ ማርያምን፣ ቀልዴን አይደለም። በጣም ቶሎ ከመብላቱ ከመጥገቡ የተነሳ አመመው። በቃ ራሱን ሊስት ምናምን። እግዚአብሔርን ቁም ነገር፣ ቀልዴን አይደለም። ሰው በጥጋብ የሚታመምበት ሀገር ከእንደገና በቃ እንዳይብስበት ተብሎ ምግብ አታሳዩት ተባለ። በሽታው በጣም እንዳያመው ምግብ አታሳዩት። ዞር ከምግብ ለብቻ ጠላም ሳይጠጣ ምግብም ሳይበላ ሄርሞን ውሽ እኔማ አልሄድም እዚህ ነው የምኖረው ትላለች። ከዛ ልክ በቃ ኢንተርኔት የለም አይደል የምትጎረጎሮ ስታጣ 7-8 ሰዓት ደግሞ መቼ ነው የምንሄደው? ከዛ ደግሞ ልክ 10 ሰዓት 11 ሰዓት ሆኖ ደግሞ ጨዋታ ስንጀምር ክብ ሰርተን ውይ እኔማ አልሄድም እዚህ ነው የምኖረው ትላለች። እግዚአብሔርን አይ ቆይ ላሳያችሁ። ይሄ ሀረጉ ጫካ ይባላል። ሀረጉ ማለት ወደ ወሎ ስትሄዱ ያው ወደ ደሴም ወደ ኮምቦልቻም ማለት ነው። ከኮምቦልቻ ወደ ደሴ ስትሄዱ ሀረጉ፣ ከኮምቦልቻ ወደ ደሴ ስትሄዱ ሀረጉ ይባላል። ይሄ ሀረጉ ይባላል። ቆይ ላሳያችሁ። ቆይ ተረጋጉ። እኔ ናፍቃችሁኝ አይደል እንደ ሩጬ የገባሁት ራቴን ሳልበላ አልተኛም አላርፍም ብዬ። ከዛ ይሄ አለሌ ሆና ናታ። ይሄ እንትን ነው ምንድን ነው? ሀረጉ ጫካ። ሀረጉ ልክ ነኝ አይደል? ከኮምቦልቻ ወደ ደሴ ስትሄዱ አዋ ሀረጉ። እሺ ይሄ እዛ ነው የተነሳ ነው። እነዚህ ፎቶዎች እዛ የተነሳ ናቸው። ለምንድን የሚቆርጠው? ቆይ እዩ ሄርሞኑን ይዋት።
አቤት 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 ወሎ መኖር ነው ያሰኘኝ። እግዚአብሔርን መኖር ነው ያሰኘኝ። ልንገራችሁ ወሎ መኖር ነው ያሰኘኝ። እዩ በደንብ እዩ። ወሎ መኖር ነው ያሰኘኝ። በቃ ማርያምን ነው የምላችሁ። ሀይቅ አልሄድንም። ሀይቅ በጣም እንትን ነበረ። ምንድነው ጊዜ አልነበረንም ስላችሁ ያው ያለው ሁኔታ ጋር ምናምን ጥሩ አልነበረም እና ቶሎ ነው የወጣ ነው። ቆይ ነፍ ፎቶ ነው ማሳያችሁ። ስንት እንደምትከፍሉ ተዘጋጁበት። በደንብ ፎቶ አያችሁት? ሀረጉን ጫኳን ከኋላ በደንብ አያችሁት? መቴ አልሰማም። እኔ ወሎ ነው ደርሼ የመጣሁት። የምን አሜሪካ፣ የምን ካናዳ፣ የምን ሎስ አንጀለስ ምናምን እያያችሁት ነው አይደል? ከኋላ ሀረጉን በጣም 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 ደን ነው። እንዴት አባቱ እንደሚያምር እንደዚህ እያለ ሄዳል። ሀረጉ ጫካ ይባላል። ወደዚህ አያችሁት? ቶሎ ቀይር። እሺ አያችሁት? ይሄ እዛ ነው። ይሄ ጠላይን ይሁላችሁ። ጠላ ካልያዝኩ ቁጭ አልልም። አያችሁ? ጠላ እሺ። ከዛ አንድ ወንድሜን አገኙት። ድምፃዊ ሀብታሙ ተበጀ ይባላል፣ የምታውቁት ካላችሁ እና ወንድሜ ተወዛዋዥ የደሴ ልጆች ናቸው። ከነሱ ጋር ተገናኘው። አታውቁትም? ድምፃዊ ሀብታሙ ተበጀ በራያ በወሎ ዘፈን የሚታወቅ አታውቁትም? አረክድሌ እናውቀዋለን። አዎ እሺ። ባለጋቢው አዎ። ከዛ ቆይ ደሴ ኧረ የኮምቦልቻዎች ነው። ይሄ ፎቶማ ቆይ አረክድሌ ያለች እውነትም አረክድሌ። ይሄንማ አትይዙትም። ቆይ በቃ ተውት። ዞር በልልን አልልም። እንዴ ልትወስዱት ነው እንዴ? እኔ እነዚህን ፎቶዎች ምናምን አሁን እናንተ ፎቶ ነው የሚገርማችሁ። የዩቲዩብን ቪዲዮ ብታዩት አቤት እዛ የምናሳልፈው ሳይኖራችሁ። እስኪ ልጠይቃችሁ። ስልክ ኔትወርክ የለም አትወስዱትም። ስልክ የለም። ለምን ሄድክ? እኔ እንጃ ለምን ሄድኩኝ። የኔ አባት ለምን ጠየቅከኝ? አንተስ ለምን ሄድክ ላልከው ለምን ጠየቅከኝ? ዛሬ ምንድነው ቀኑ? ማክሰኞ ነው። ክፉ አልናገርም፣ ክፉ አላወራም። ናፍቆኝ ነው ሙሉ ሰዎች እዚህ ጋር ያሉት